እኛ ከስቱዲያችን ሞቅ ደመቅ አርገናል በቤታችሁ ደግሞ ሞቅ ደመቅ እንዳለ እናምናለን በጣም የምትወዱት ከውበት በላይ ሰዓታችን ላይ ነው የምንገኘው ዛሬ ሮቤል ወጣ ብሎ ማንን አግኝቶ ይሆን የሚለውን ግን ከፕሮግራሙ ብቻ ነው ማየት የምንችለው ወደዛ እናልፋለን ከውበት በላይ መልካም ጊዜ እንዴት አለ ሰላም አርክ ሰላም እንዴት ነው አለ እንዴት ነው ትራፊክነት በደንብ እየሰራ ነው እንዳይረፍድባቸው ብለህ ነው ተማሪዎች እስኪሪብቶ ወስደይባ ተማሪዎች ልጆች አሉ እዚሁ አሉ በጧት አድርሰናል ስንት ልጆች አሉ አንድ አሁን ተማሪዎች ከገቡ በኋላ ምንድነው ትሰራ በቃ ከዛ ምን ትሰራ ከዛ ደግሞ ያው ማንጋንድ ነገር ሳለ የቀን ስራ ምን አይነት ስራ የተገኘው ዛሬ ሌላ ስራ ልስጣ ቅርብ ነው ማን ለበለ እኔ ሮቤል ሰባላ እኔ ሰለሞን ታሪክ ይባላል ረጅም ጊዜ እዚህ ሰራ አንድ 4 አመት ያልፋል ይመስላል ልክ ኬጂ ስገባ ልጄ እዚህ ጀመርኩ ይሄን የመጀመሪያ የራስ ስራ ይሄ የመጀመሪያ አዲስ አበባ ስመጣ ድሬዳዋ እዚህ ልጅን የጀመርኳት በምን አጋጣሚ ወደ አዲስ አበባ መጣ እቴ ነበረች አጋጣሚ በምን ምክንያት ሞተችብኝ እና በቅርብ ሰዓትም እዚህ ተቃጥሎ ነበር ቤት አንደኛው የኔ ነበር እዚህ አካባቢ አንደኛው የኔ ነበር ምን ያህል ጊዜ ሆነው እሱ አንድ 2 አመት ይሆናል ብዬ ገምታለሁ ስንት ቤቶች ናቸው ወደ 8 ቤቶች ናቸው ሙሉ ንብረት እዛው ወደ በቃ ከዛ ደግሞ በቃ ህይወት ይቀጥላል አካባቢ ሰውን በድርስ ምናምን ፍራሽ ገዛለን ህይወት ይቀጥላል ደግሞ ነገር ወይ የተሻለ ነገር ይገኛል እውነት ተስፋ ለመቁረጥ ነው ከምንም በላይ ተስፋ አትታመም ተስፋ አትቁረጥ ምን ትሰራ ነበር አንተ እዛ ጋሪ ነበር ሰራ ጋሪ ምን ማለት ፈረስ ጋሪ መጀመሪያ እንደገዛ የገዛው በሰው እየሰራ ነው ስገዛ በሰው እየሰራ መጀመሪያ ተቀጥረን ይሰራ መጨረሻ ላይ በቃ የራሴን ጋሪ ገዛ በቃ እንደዛ ያልክ እንትን ትላለህ እንደዛ ይበረታ ሰው ነበር ሱሱ ስትሆን ማለት ነው በቃ ይጎትታል ወደኋላ ነገ እንዳታስብ ያደርጋል ገባ አሁን ሱሱ ለቀች ወይ ሱሱ የለም ሁሉም ማነው 8 አመት ይሆናል እግዚአብሔር ይመስገን ምን ጎዳ በጣም ብዙ ነገሮች ለምን እኔ ራሴ ተለውጬ ለሰው መለወጥ ምፈልግ ወደፊትም እንደው እግዚአብሔር ካለ አይቀርም ለሰው መለወጥ እኔን ተለውጬ ለሰው ለመለወጥ ነው የምፈልገው ጤና እንዴት ነው ጤና ደህና ነኝ እግዚአብሔር ይመስገን ጨጓራ ያመኝ ነበር ተመስገን ለውጥ አየህበት ከሱስ በጣም ሰላም በቃ ለሰው ጥሩ መመኘት አሁን እኮ አንዳንዴ ስታስበው ሱስ እንትን ሲል ዘርፈም ወይ የሰው የተቀመጠም ዕቃ እኮ ሰርተህ ለሱስ ትንትላለህ ያ ነገር የለም ለሰው መትረፍ ነው ያለብህ በምን አይነት አጋጣሚ ተገናኛችሁ ከባለቤት እዛው ነበረች የተከራየሁበት እቴ ነበር የተከራየችው መጀመሪያ እሺ እኔ ደግሞ በቃ ቤቱን ትታለኝ ሄደች በቃ አንተ ጠንከር ጎበዝ ምናምን አለችኝ በራሴ እንትን እያልኩኝ ያው እንትን አልኩኝ ከዛ አጋጣሚ እቺ ልጅ እኛው እዛው ግቢ ነበረች አገባኋት ማለት ነው ምን ሰራለች ባለቤቴ ጽዳት ነው የምትሰራው ትዳር ደግሞ ያበረታል እንዴ ከምንም በላይ ስንት ልጆች አሉ አንድ ልጅ አንድ ከባድ የምትለው ጊዜ የትኛው ነው ከባድ የምትለው ጊዜ ድሬዳዋ ሆኜ
መጥፎ በቃ እናቴንም እንትን ብዬ ነበር አስቀይሜያት ነበር። በቃ በየቀኑ እየጠጣሁ ከባዱ ጊዜ እሱ በየቀኑ የዕለት ገንዘብ ታገኘ በየቀኑ በቃ ዛሬ የከሌቤን ዛሬ የት ቤት ነው ጠላ ያለው የት ቤት ነው ከሌ ቤት ነው ቅዳሜ ቤት የት ነው ሐሙስ ቤት የት ነው እየተባለ ዝም ብለህ በቃ እንትን ትላለህ እና በዛ ምክንያት ከአንዱ አልፈ ደግሞ መጠጥ ከሌላ እየቀላቀልክ ምን ስትል በቃ የምትናገረውንም አታውቅም፣ ሰው የምታስቀይመውንም አታውቅም። ይከታም መጠየቅ እንደላለኝ በጣም እንዴ በህይወት ደስ ያለ እስከን መቼ በህይወቴ ልጄ ስትወለድ ነው ከምንም በላይ ደስ ይላል። ፈገግታ ራሱ ይናገራል። ከምንም በላይ ልጄ ስትወለድ በጣም ደስ ብሎኛል። እናቴ ራሱ ደስ አላት። በስልክ ልታወራ አልቻለችም። በቃ መጣሁ ብቻ አለች። መጥተዋል እንዴ መጥተዋል። ያረሰቻትም እሷ ነች። ደስ ሲል ወጣቶች ስታገኝ ምን ትነግራቸዋለህ? ከህይወት ተሞክሮ እኔ ሱስ ውስጥ እንዳይገቡ ነው። እንደዚህ አሁን አቀርቦኝ ከተጫወቱ በቃ በምንም ታምር ሱስ ውስጥ እንዳይገቡ ነው። ነገሮች ይስተካከላሉ። ዛሬ ግዴታ መስተካከል የለበትም። ነገ ይስተካከላል። በፈተና የተስተካከለ ደግሞ ቆንጆ ነው የሚሆነው። ስለዚህ በቃ ነገ ይስተካከላል። እንዲህ ብላችሁ ሱስ ውስጥ እንዳይገቡ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ሰላም እንዴት ነሽ? ሰላም ነው? ሰላም ነው? የያዘ ነገር አለ እስቲ እጅ ምንም አይደለ? እንትን ነው ሰፊ ነው አይደለ? እንትኑም የተረፈ ይመስል ልክ ነው አይደለ? ቀን እንዴት ጥሩ ነው እግዚአብሔር ይመስገን። ባለቤቴንም አጠንክሬ እኔም ጠንክሬ በቃ እንደውም ማታ እንትን ማድረግ ጀመርኩ። ምን ጥበቃ ራሱ መጀመር በእውነት? እና አሁን ማታ ጥበቃነት ትሰራለህ? እሰራለሁ። ምን መኖሪያ ቤት ውስጥ? የዚህ ዓመት እቅድ ምንድን ነው? በቃ በጣም ከባሰብኝ እዛ ወደ ሀገር ይመለሳለሁ ብዬ ነው። እዛ ሄደህ ምን ለመስራት አደረግህ? እዛ ያው ባጃጅ ብዙ ስላለ ባጃጅም ማለት ነው። በርታል። እቺን ደግሞ ወዳት ስለነበረ ስትሞክረው መልካም ዛሬ ስንዞር ነው የምንውለው። ሰላም ኮንደላ ደህና ወባይ እስቲ ሱት ነገር እባክህ ቆንጆ ሱት
ሶል ለምን አስተኛ ና ያው ለከሱቷ ጋር የምትሄድ ደግሞ ቆንጆ ጫማ ራሱ ጥሪ ድግስ ተጠርተህ የምትለብሰው ቀርተህ ታውቃለህ? አይ አልቀርም። ያው ባለኝ ደርሼ እሄዳለሁ። ግን በቃ ውስጤ ነበረ። ግን የሚገርም ባለቤቴ ለእኔ ልገዛልኝ አይ አንቺ ይቀርማል ያንቺ ይቀርማል የኔ ችግር የለውም ወንድ ልጅ ነኝ። አንቺ ግን ያው ለወጣም ስትይ ምን ስትይ ሰው ጋርም ስትጠሪ ያንን ለብሰሽ ችግር የለውም። በቃ በዛ ምክንያት በቃ እንትን አለ ብለን በቃ ለእሷ እንትን አደረኩላት። ምን ገዛለህ? እንትን ነው ቀሚስ አለ ሙሉ ምንድን ነው የሚባለው እሱን ገዛሁላት። ገዛች፣ ለልጅቷም አንድ ላይ ገዛች። በቃ እኔ በቃ ከዚህ በኋላ እኔም ደስተኛ ነኝ አልኩት። እሷ ለእኔ ነበር የተጨነቀች። አይ ለአንቺ መጀመሪያ ቅድሚያ አንቺ። ጠዋት እንደው ስራ አለኝ የሆነ ቦታ ልውሰድ ስልህ ምን ነበር የጠረጠረ? በቃ የተሻለ ስራ የሚሰጠኝ ይመስለኛል እንጂ ምን አይነት ስራ ጠርጠረ ነበር? በቃ የሆነ ነገር በቃ ስራ እስከሆነ ድረስ ትሰኛላችሁ ብዬ ነበር ያሰብኩት እንጂ እንትን ይሆናል ብዬ አላሰብኩም። ይሄ እሑድን በኢቢኤስ ላይ የሚተላለፍ ፕሮግራማችን ነው። ኢቢኤስ ተከታትለህ ታውቃለህ? ሁሌ ነው የምናያቸው። በካላየሁ ራሱ ደስ አይለኝም ነበር። ኢቢኤስ? አዎ። እኔን አይተኸኝ ታውቃለህ? የት ነው የማውቀው እያልኩ ነበር። የሚገርም እስካሁን አላወቅም ታዲያ? አዎ። የት ነው ውይው እል ነበር። እሺ። ታዲያ እንዴት ተሰማህ አንተ አሁን ዛሬ? አይ ደስተኛ ነኝ በጣም። ያሰብኩት ነገር ነው እንዳልከው ብርታቱ ጥንካሬው እየተሰማ ነው እንዴ? በጣም እንጂ በጣም ከምንም በላይ እንደዛ ስለተሰማ ደስ ብሎኛል። ብርታቱ ጥንካሬው ከተሰማ ዋና ፍላጎታችን የዚህ ፕሮግራም ዋናው ዓላማው የሚሰራ ሰው ብርታት እንዲሰማው በጣም ተስፋ እንዲኖረው በጣም ከምንም በላይ ሰው አለኝ እንዲል ማድረግ ነውና ፕሮግራሙ ስታይ ምን ትላለህ? እንደው እኔ ጋርም በመጣ ትላለህ? አዎ ምን አስባለሁ። ግን ነገሮች እሱ ነው የሚያሳካው ብዬ ነው እኔ እንደዚህ ይደረግልኝ ብዬ በሚዲያ ላይ አልፈልግም። ፈጣሪ ግን ቤት ድረስ ያመጣዋል። አንተን ሲያስብ ያስተካክላል። ለማስተካከል ስለሚፈልግ ከልብ ደግሞ ያንን ነገር መፈለግ አለብን። ምን መሆን ነበር ፍላጎት? ያው ሹፌር ነው። ሹፌር። እንዴት ታዲያ እዚህ ያው መንጃ ፈቃድ አላወጣህ? አዎ እዚህ ብሩ ውድ ነው። እንትኑ የለኝም። በቃ ብሩ ሲኖር እኮ ነው አንድ ነገር የምጠይቀው። ሳይኖረኝ ምንም የምጠይቀዋል። ሲኖረኝ ግን ያው ጠይቃለሁ። በዛ እንትን አወጣለሁ። ሰውነትህን ፏ ያደርገዋል። ቆንጆ ጊዜ ይኖራል። እዚህ ሞሮኮ ባስ ተጠቅመህ ታውቃለህ? ሰላም ነው? እንዴት ነሽ? እንኳን ደህና ጠበቅሽ። ሰላም ነው? ዘና አድርጉልን።
እንደምን ዋላችሁ? እንዴት ነው? እንዴት ነው? ሁሉ ሰላም? እንደ አዲስ እንድትዋወቅ እንጂ እንዴት ነበር ቤት? ቆንጆ ነው። ኧረ በጣም አሪፍ ዘና አልክ? አዎ አንተን እየጠበቅኩ ነው። ውሃ ያስጠማል። ምን ጥያቄ አለ? ይሄማ የማላውቀውን ነገር ያሳወቀኝ አሪፍ ነው፣ ደስ ይላል። በስም ብቻ ነበር ነው? በስም ነበረ። ያው ተግባር አየሁት። ዘና ያደርጋል። በጣም ደስ ይላል። እንደው ቢቻል በወር አንዴ ቆንጆ ነበር። ቆንጆ ነው። እንደው ባለቤትና ልጆችን እንደማወራት ብንጋብዛቸውስ? ይቻላል። ጥሩ ሀሳብ። ዋናው ደስታ የተካፋይ እነሱ አይደል? በቃ የዋልኩበት ስራ እራት ጋብዘውናል። ሄሎ አቤ፣ እንዴት ዋልሽ? ስራ ምግብ ስለጋበዙን እራት ስለምንበላ ነይ፣ ሰው ይመጣል፣ በመኪና ይዘሽ ይሄዳል። አሁን ነው። ተዘጋጂ፣ ልጅቷንም አልብሽና ተዘጋጂ። እሺ በቃ ይችን ጠጥተን ፀጉር ቤት እንሄዳለን። እኔ ሮቤል ፍስሐ እባላለሁ። እኔ አበቡ ዱጋሳ እባላለሁ። ለሰለሞን ባለቤት ሲሆን ሰለሞን ብቸኛ ልጅ። እኔ ሰብለ አሰፋ እባላለሁ። ያው አበቡ እኔ ጋር ነበር እንደ እህት በላይ እህት በብዙ ዓመት አብረን ኖረናል። እኔ ኢየሩስ ጋቢሳ እባላለሁ። ያው ከሰለሞን ጋር ጥሩ ጎረቤት ነን። አሁን ደግሞ አንድ ግቢ ነው ተከራይተን አንድ ላይ ናችሁ። እንኳን መጣችሁ። እንኳን ደህና ቆያችሁ። ከጠዋት ጀምሮ እየጠረጠርሽ ነው ስትደውይ ነበር? አዎ በቃ ስራ ቦታ ልሄድ ስለ አትንቺ ሌላ ስራ አግኝቼ ነው እኔ እመጣለሁ። ጨርሼ አብረን ነበር እንደዛ ሲልሽ? አዎ ጨርሼ እመጣለሁ ስለ አሁን መልሼ ደግሞ ከ6 ሰዓት በኋላ ሲደውል ምሳ ምግብ በልታል ወይ በማል መተህ አትሄድም ወይ ስለው ችግር የለም በልቻለሁ አታስቢ እመጣለሁ ሲጨርሳል። በቃ ተረጋግቼ ዝም ብዬ ቻል። በጠዋት ስትደውይለት ፀጉር ቤት ልሂድ እያልሽው ነበር? እሺ በጠዋት ነው ልሂድ እያለሽ ነበርና አሁን ደግሞ በሻሽ መጣችብኝ። አልተሰራችም? እንዴት ሆነ? አልተሰራም። በቃ አጋጣሚ ወረፋ ሲሆን በቃ ተውኩ። በቃ ነገ ውድ ምናምን ይሰራሉ ብዬ ተውኩ። እንግዲህ ያው አውቃችኋል ከኢቢኤስ ነው። ፕሮግራማችን ደግሞ ከውበት በላይ ይሰኛል። የሚሰራ ሰው የምናበረታታበት ከተማው ላይ ዞር ዞር እያለ አለሁላችሁ የምንልበት ፕሮግራማችን ነው። ዛሬ ደግሞ ሶልን አግኝተን ቆንጆ ቆይታ ነበረ። እስኪ ቆንጆ ነው አይደለም ደግሞ የሚለውን እሱ በአንደበቱ ይነግራችኋል። ከሁኔታውም አይታችሁ የምትረዱት ነው የሚሆነው። ዝግጅቱን ጨርሶ እናንተ ነው የሚጠብቀው። ዝግጁ ናችሁ? ማን ነው በጣም የጓጓው ለማየት? ኮክተሻል ለማየት? መቀበል እንችላለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።
ሶል አቤት። እንዴት ነው? ሁሉ ሰላም? ብሎ ቆንጆ ቆንጆ ነው። እስካሁን መስሎኝ። እንዴት አየሽው? አሪፍ ነው። በጣም ያምራል። ሞሸር ነው? አዎ። ስታየው ምን አስለቀሰሽ? ደስታ በቃ እንደዚህ መሆኑ ምኞቱ እንደዚህ ነበረ በፊት። በቃ አንድ ቀን እንደዚህ ሆኜ በቃ እንደዚህ ሆኜ በቃ ይከታተላል። በቃ ጸልይ እንደዚህ አይነት በቃ እንደዚህ ቀን ይደርሳል ምናምን ይላል ብዙ ጊዜ ማለት ነው። ምኞቱ እንደዚህ ነበር። ብዙ ነገር ሲያስተምረኝ ነው ያለው። ህይወት ያየ ሰው መልካም ነው አይደል? ብዙውን አልፏል። ስንት ውጣ ውረድ አልፎ ነው እንግዲህ አንተም እንኳን ለዚያ በቃ ደስ ብሎኛል። በጣም ብዙ ሰው ሱስ ውስጥ ይቆይና ለመውጣት በጣም ሲቸገር ስለማይ አንተም ደግሞ ያንን በመወጣት በጣም ስለ ባለቤትሽ ትንሽ ነገር እዚሁ እሱ ፊት ምን አይነት ባል ነው? ምን አይነት አባት ነው? ማለት ጥሩ ነው። ይሄ በቃ ይሄ ትንሽ ስራ ነው፣ ይሄ ድካም ነው ብሎ ስራ አይመርጥም። ይሰራ በቃ የሚሸከም እስከሆነ ይሸከማል፣ የሚፈለጥ እስከሆነ ይፈለጣል። በቃ ስራ አይመርጥም። በቃ አይዞሽ ያልፋል በቃ ይላል። በቃ ያገኘው ያመጣል። በቃ ቤት ውስጥ ያስተዳድረናል። በቃ እንዳቅሙ ያኖርን በሱ ማለት ነው። ተሸክሞ ሲሆን በቃ እንደዚህ በደረቱ ውስጥ ተሸክሞ በቃ ያስተዳድረናል። እና ጥሩ ሰው ነው፣ አላስከፋም። በቃ እንዳቅሙ ያገኘው በቃ ያመጣል። ሶልን እንግዲህ ረጅም ጊዜ እንደማወቃችሁ ምን ትላላችሁ? እኔ በጣም ደስ ብሎኛል። ሶል ማለት ብዙ ውጣ ውረድ አይቷል፣ ብዙ ችግር አይቷል። እኛ ጋር በለቆ ሲወጣ ቤት ተቃጥሎበት ከምንም ነገር ከምንም ነው የተነሳው። ምንም የላቸው እቃቸው ወድሞ ምናምን እና ይሄ ነው ብዬ ልነግርህ ስራን አይንቅም። ያም እንደ ህፃን ልጅ ያም ሲያዘው ይታዘዛል። አብሮ መዋለድ ቋንቋ ነው እና እግዚአብሔር ይመስገን ያን ሁሉ አልፎ ዛሬ ቤት ተከራይተው እቃ ኖሯቸው ከምንም ተነስተው ያንን ሁሉ እንትን አሳልፈው መኖራቸው እግዚአብሔር ይመስገን። ደግሞም እዚህ ደረጃ በመድረሱ እኔ በጣም ደስተኛ ነኝ። ቸግሮኛል ብሎ አይከፋውም፣ አልበላሁም ብሎ ምንም እንትን አይልም። በቃ በጣም ደስተኛ ነው። በቃ የሞላለት ያለው ሰው የለም ደስተኛ ሆኖ ነው እንደዛ ነው። በቃ እና ሰሌ ምናምን ስንለው ማለት ነው እግዚአብሔር ያውቃል። በቃ እቺን አትቃፉ የምትወጣው ቃል ግቢያችን ውስጥ ለኛ ራሱ ተስፋችን እሱ ነው። ምን ምትያል? ያው ብዙ ችግር አሳልፈናል። በልጅነቷ እሷ አስታማ በጣም ብዙ ፈተና ላይ ነው ያሳለፈው። ከዛ ፈተና ላይ እሷን ደግሞ ትንሽ ስትድነው በቃ ንብረቱ ሁሉ ተቃጠለ እሷ እንዳለችው። ከዛ በቃ 3 ወር ሙሉ ምን በላ ምን ወንድም ብለን እነሱ በቃ እንደ የትና እንደ ወንድም ነው ባለቤቷ። ከዛ እነሱ ጋር እንዳለችው አስጠግቶን ከዛ የሰፈሩ ሰው ደግሞ እንደማያውቀው በቃ አንዳንድ ልብሶችስ አንዳንድ በቃ የቤቱ ዕቃንስ አንዳንድ በቃ የሌሊቱ ልብሶስ እንደዚህ ሰጥቶ በቃ ከጊዜ በኋላ አይዞቹ ያሉ እንዳለ ራሱ እሱ ስራ አይመርጥም። በቃ ቤት ሰፈራይተን መኖር ጀመረን። ይኸው 1 አመት አለፈ። እኔም ያው ዛሬ በውሎ ያየሁት ስለሶ ተስፋው በጣም ደስ ይላል። ደጋግሞ የሚለኝ ሰው ልጅ ጤና ካለውና ተስፋ ካለው ማይለወጥ ነገር የለም ነው ሲለኝ ነበር እና እውነትም ነው። ደግሞ በህይወቱም ያው እሱም ማሳይቷል። እንግዲህ ደግሞ መጪው የተቃና ይሆናል። እግዚአብሔር ይመስገን ነው። ሌላ ምን እላለሁ? እግዚአብሔር ያክብርልኝ። እናንተም ለዚህ ያበቃችሁ እግዚአብሔር ይስጥልኝ ነው የምለው። ከሁላችን ባሻገር ደግሞ ኢቢኤስ ቴሌቪዥን መጪውን ጊዜ ለምታስበው ነገር መንጃ ፍቃድ ባወጣም እያለ ነበረ። ነገር ቤት ሄጄ ባጃጅ ብሰራ ደስ ይለኛል እያለ ስለነበር ለምታስበው ነገር ደግሞ የሚረዳ መነሻ ካፒታል ኢቢኤስ ቴሌቪዥን ያበረክትላል። አመሰግናለሁ። እግዚአብሔር ያክብርልኝ። ከምንም በላይ ጤና ነው። የሰው ልጅ ጤና ሲኖር እኮ ነው ሰውን የሚረዳ። ጤና ከሌለ እንዴት ይረዳል? በሶስት ውስጥ ብዘፈቅ ኖሮ እንኳን ሰው ልረዳ አይደለም ሰውንም አላነሳም። ስለዚህ ከዛ ሁሉ ወጥቼ እንትን ማለት የራሱ ትልቅ ነገር ነው። ከምንም በላይ ጤና ብቻ ከሰጥቶኝ እንደዚህ ይሄን ማሳለፍ በጣም ደስ ይለኛል። ለሰው ተርፋለሁ። ብር ባይኖረኝ በጉልበቴ ልረዳ እችላለሁ። ስለዚህ ተመስገን እግዚአብሔር ይመስገን። እግዚአብሔር ያክብርልኝ። አንተ ሌላ ምንም ነገር የለም።
ከምንም በላይ ጤና ነው። ጤና ይስጣችሁ እላለሁ። በርቱልን እንግዲህ